በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም የፍሬ ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ገነት አባ ወልደ ትንሣኤ የዚህ ታላቅ ገዳም ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ በአውደ ምሕረቱ የተገኛችሁ የእግዚአብሔር ቤተሰቦች በሙሉ እንደምን አደራችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለበዓለ ሆሳዕና አደረሳችሁ። እንደ ዛሬው ሁሉ ለብርሃነ ትንሣኤው ያድርሳችሁ። ጸሎታችሁን፣ ልመናችሁን እግዚአብሔር ይስማችሁ። አገልግሎታችሁንም እግዚአብሔር ይቀበላችሁ። ጸሎታችንን ሰምቶ እግዚአብሔር ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። ተምረናልና የተማርነውን በልቡናችን ያሳድርብን። ያስተማሩንን መምህር ማይበልንም ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ትምህርቱን ተምረናል። እኔ ብዙ ማለትም አልፈልግም። ትንሽ ደቂቃዎች ለማሳሰብ ያህል ብቻ ነው። የማሳስባችሁም ቃል በመጨረሻ የጠቀሱትን ጥቅስ ነው። ሊቁ ማይበል ማለት ነው። ቁጥር 15 ላይ ወሶበርዩ ሊቃነ ካህናት ወጻሕፍት መንክረ ዘገብረ ወደቂቀኒ እንዘ ይጸርው በቤተ መቅደስ ወይብሉ ሆሳዕና ለወልደ ዳዊት ኢሐወዞሙ። የካህናት አለቆችና ጻፎችም ያደረገውን ታምራት ልጆችንም ባዩ ጊዜ በቤተ መቅደስ ሆሳዕና ለዳዊት ልጅ እያሉ ሲጮሁ ደስ አላላቸውም። ሆሳዕና ለዳዊት ልጅ እያሉ ሲጮሁ፣ ሲያመሰግኑ፣ ሲዘምሩ፣ ለእግዚአብሔር እልል ሲሉ፣ ክብር ሲሰጡ፣ ልብሳቸውን እያነጠፉ እየጎዘጎዙ አሁን በእጆቻችሁ እንዳሉት ጸበርቶች ወይም ዘንባባዎች እነሱም ቅርንጫፉን እየቆረጡ እየጎዘጎዙ ሲያመሰግኑ ከሕፃናት እስከ ታላላቅ ድረስ ያሉት ደስ አላላቸውም። ምስጋና ደስ የማይለው ሰው ገጥሟቸው ያውቃል? አቤት ገጥሟቸው የለም? ጥሩ ነው። የማያመሰግን ሰው ገጥሟቸው ያውቃል? አድርጋችሁለት እግዚአብሔር ይስጥልኝ የማይል አልገጠማችሁ? ብትሰጡት በቃኝ የማይል አልገጠማችሁ? ሞልቷል አይደል? እንደውም ከናባባሉ እኮ ምስጋና ቢስ ይባላል አይደል? ምስጋና ቢስ፣ እገሌ እኮ ምስጋና ቢስ ነው ይባላል። እነዚህ ጸሐፍት ፈሪሳውያን ጠባያቸው ምስጋና ቢሶች ናቸው። ማመስገን አይሹም፣ መመስገንን እንጂ። ሌላውን ማየት አይችሉም፣ መታየትን እንጂ። ለብሰው ደምቀው ተኮፍሰው መታየት እንጂ ሌላው ለብሶ ደምቆ ከፍ ብሎ ማየትን አይፈልጉም። በክብረ ወንበር እነሱ ራሳቸው ከፍ ብለው መታየት እንጂ ሌላው በክብረ ወንበር ላይ ተቀምጦ መታየትን አይፈልጉም። የክብር ልብስ ለብሰው መታየት እንጂ ሌላው የክብር ልብስ ለብሶ እንዲታይ አይፈልጉም። ለዚህ ነው ኢሐወዞሙ አላስደሰታቸውም፣ ደስ አላላቸውም። ለምን? ሕፃናቱ አዛውንቱ እያመሰገኑ ነውና። አይደለም የሰው ልጆች አእምሮ ያላቸው ማሰብ እንዲችሉ ተደርገው የተፈጠሩት በእኛ አስተሳሰብ ማሰብ የማይችሉት መናገር የማይችሉት
ድንጋዮች እንኳ እያመሰገኑ ከድንጋዮችም ሊማሩ አልፈለጉም። ከሕፃናቱ አይደለም፣ ከድንጋዮች እንዴት ቢያንስ እኒህ ድንጋዮች እንዴት አመሰገኑት። እነዚህ ድንጋዮች ካመሰገኑት ደግሞ እኛ የምናውቀው ብዙ ነገር የሚባልልን እንዴት አናመሰግነውም ከማለት ይልቅ የሚያመሰግኑትን ሲነቅፉ እናያለን። ደስታቸውም እንደተነጠቀባቸው እንደተወሰደባቸው በዚህ በተጠቀሰው ቃል ሰምተናል። ለዚህ ነው እነዚህ የሚሉትን አትሰማምን አሉት። ጌታ ኢየሱስም አሁን ከልጆችና ከሕፃናት አንደበት ምስጋናን አዘጋጀህ ያለውን ያነበባችሁበት ጊዜ የለምን ይላቸዋል። ለነገሩ አንባቢዎች ነበሩ። አንባቢዎችም ብቻም አይደሉም፣ ተርጓሚዎችም ነበሩ፣ አመስጣሪዎችም ነበሩ። ግን ምስጢሩ ተሰውሮባቸዋል። ይሁን እንጂ ያነበቡት ጠፍቶባቸዋል። ሁሉም ነገር ተወስዶባቸዋል። እግዚአብሔር አይወሰድባቸው የሰጣቸውን ጸጋ። እግዚአብሔር ጸጋውን ሲገፍ የተሰጠውን አንድ ሰው ሲያጣ ሁለመናው ይጠፋበታል፣ ሁለመናው ይምታታበታል። ከበጎ ነገር ይልቅ ክፋት ይስማማዋል። ከመልካም ነገር ይልቅ ክፉ ነገር ይስማማዋል። ከፍቅር ይልቅ ጥላቻ ይስማማዋል። ከምስጋና ይልቅ ነቀፋ፣ ስድብ፣ ዛቻ ወዘተርፈ ገንዘቡ ይሆናል። ስለዚህ እነዚህ ሰዎች በተከበሩበት ሌላ የክብር ባለቤት ሲመጣ አለን በሚሉበት አለሁ የሚል ምድሪቱም የሰው ልጆችም ሁሉም የሚረዱለት የሚንቀጠቀጡለት ከተማዋ እስከምትጨነቅ ድረስ እስከምትጠበብ ድረስ ትንሽ ትልቁ ይህ ማን ነው? ከተማዋም እየታወቀች ነው፣ እየተሸበረች ነው፣ እየተጨነቀች ነው። በምስጋናም ምድሪቱም ተበልታለች። እሱ ማን ነው እስከሚሉ ድረስ የክብርና የምስጋና ባለቤት ሲመጣ ይህንን ለመቀበል ፈቃደኞች አልነበሩም። ምክንያቱም መልካም ነገር ደስ ስለማያሰኛቸው። ዛሬ ዕለቱ ቅድም እንደተማርነው የምስጋና ቀን ነው። ምስጋናው ደግሞ ከጸሐፍት ከፈሪሳውያኖች ሁሉንም ያስተባበረ ምስጋና ነው። ከሕፃናት እስከ አዛውንት፣ ከአዛውንት እስከ ሕፃናት፣ ሽማግሌ፣ ባልቴት፣ ልጅ፣ አዋቂ ሳይባል አይደለም መናገር የጀመሩ ሕፃናት መናገር የማይችሉ በእናቶቻቸው እቅፍ የተያዙ በእናቶቻቸው ጀርባ የታዘሉ ሳይቀሩ አንደበታቸውን ከፍተው አመስግነዋል። ምክንያቱም ጸላይ ዲያብሎስ ያፈር ዘንድ ጸላይ ዲያብሎስ ኃይሉን ያጣ ዘንድ አቅሙን ያጣ ዘንድ የሰው ልጆችን እያታለለ እየሸነገለ ከእግዚአብሔር እያራቀ እየለየ በጥላቻ በግድያ በቅሚያ በዝርፊያ እያሰማራ የሁሉ ገዢ ሆኖ የነበረው እሱ እንዲያፈር ኃይሉን እንዲያጣ እነሆ የክብር ባለቤት የምስጋና ባለቤት ጊዜው ማለቁን መጠናቀቁን የሰው ልጆች ነፃነት የሚያገኙበት ዘመን መድረሱን ለማሳየት ሰላምን ማግኘት የሚቻልበትን መንገድ ለማሳየት ጦርነት ሲነሳ እንደ አበው ብሂልና ትምህርት ዘገር ነቅንቀው ነው ጦር ሰብቀው ዘገር ነቅንቀው ፈረስ ጭነው ለጉመው ይታዩ ነበር። በአንጻሩ ደግሞ ሰላም ሲሰፍን በአህያ ላይ ተጭነው ይታያሉ። ለፈለገኝ ሁሉ ለሚፈልጉኝ ሁሉ አንታጣም አልታጣም ሲል ማለት ነው። አህያ ሮጦ አይቀድም፣ ቢሮጡም እዚያው ነው። ለጦርነትም ተመርጦ አያውቅም። የዛሬ የላይ በራሪዎች የታች ተሽከርካሪዎች ሳይፈጠሩ ለጦርነቱ ለምኑ ወዘተርፈ
ፈረስ ነበረና ለሰላም ጊዜ ደግሞ አህያው ነው የሚያገለግለው። ስለዚህ ይህንን በልዩ ልዩ ምሳሌ አሳይቶናል። ምስጋናውንም ሁሉም በመተባበር አመስግነውታልና ለዚህ ለምስጋና ቀን ስላደረሰን ክብርና ምስጋና ለእርሱ ይሁን። የምስጋናውም ተሳታፊዎች እንድንሆን ስለጠራን ስላከበረን አሁንም ምስጋና ለእርሱ ይሁን የባህሪው ነውና ደስ አላላቸው ምኑ ምስጋና። ከዚህ ሁለት ሶስት ነገሮች ትማር ለራሳቸው። ስለዚህ ደስ ላይለን የሚገባ መቼ ነው ካል ሰው ሲመሰገን ደስ ሊለን ይገባል። ከዚያም በላይ እግዚአብሔር ሲመሰገን ደስ ሊለን ይገባል። መመስገን ያለባቸው ሁሉ ሲመሰገኑ ደስ ሊለን ይገባል። ነቀፋን ደግሞ ልንጠላው ደስ ሊያሰኘን ይገባል። ክርክርን፣ ውዝግብን የመሳሰሉትን ደስ ላንሰኝባቸው እንደሚገባ ይህ ቅዱስ መጽሐፍ ይነግረናል። ስለዚህ የሰላም አምላክ ደስ የምንሰኝበትን ያድርግልን። የሰላም አምላክ ደስ የሚሰኝበትን ስራ ለመስራት የበቃን ያድርግን። ደስ ከሚያሰኘው ነገሩ መረዳዳት። ብዙ ወገኖች በኑሮ ውድነት በረሃብ አለንጋ እየተገረፉ ያሉበት ሰዓት ነው። ለመለመንም የፈሩበት ያፈሩበት፣ አግኝቶም ኑሯቸውን አሻሽለው ለመኖር ያጡበት የተቸገሩበት ነውና ያለው በመርዳት እግዚአብሔርን የሚያስደስተው ይህ ስለሆነ የቀንም የሌትም ልብስ የሚፈራረቁበት ማለት የሚቀያይሩት የሌላቸው ብርድና ፀሐይ የሚፈራረቅባቸው ወገኖች አሉና እግዚአብሔርን ደስ የሚያሰኘው እንደነሱ አይነቱን በማልበስ ስለሆነ በማልበስ የተራቡትንም በመመገብ የተቸገሩትን በመርዳት የታመሙትን በመጎብኘት በጎ ስራ እንድንሰራ በዚህ ደስተኞች እንድንሆን እግዚአብሔርን ደስ የሚሰኝበት ዋናውና ትልቁ ክርስቲያናዊ ተግባር ይህ ስለሆነ በዚህ እንበርታ። እግዚአብሔር ከሁላችን ጋር ይሁን። ሰሙነ ሕማማቱን ጸልዩ፣ ስገዱ፣ ለእግዚአብሔር ተገዙ። ስለ ሀገራችን ሰላም ሰላሙን እንዲያበዛልን በቃ እንዲል እግዚአብሔር በቃ እንዲል ፍቅሩን እንዲያበዛልን ፍቅሩን እንዲሰጠን ሰላሙን እንዲሰጠን እግዚአብሔር በቃ ሲል ሁሉም ይበቃል። እግዚአብሔርን የሚከላከል አንዳች ነገር የለም። ስለዚህ ክርክሩ በቃችሁ፣ ውዝግቡ በቃችሁ፣ ደም ማፍሰሱ በቃችሁ፣ ችግሩ በቃችሁ፣ ውጣ ውረዱ በቃችሁ፣ ሰላሙ ይብዛላችሁ እንዲለን እግዚአብሔር የሰላም አምላክ ሰላሙን እንዲሰጠን አጥብቀን እንጸልይ፣ አጥብቀን እንጸልይ፣ ወደ እግዚአብሔር እንጩህ። የሰላም አምላክ ሰላሙን ያብዛልን፣ በረድኤቱ ጠብቆ ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፈቃዱ ይሁንልን። ሁልጊዜም በጎ ነገር የሚያስደስተን በበጎ ነገር የምንደሰት ያድርገን። ለምስጋና እንቅና። ሲያመሰግኑ አይተን ለምን አመሰገኑ ሳይሆን እንደነዚህ ሕፃናት እኛም እናመስግን ብለን ለምስጋና ራሳችንን ማዘጋጀት፣ ለጸሎት ራሳችንን ማዘጋጀት፣ ለስግደት ራሳችንን ማዘጋጀት እግዚአብሔርን የሚያስደስተው እውነተኛ ደስታም የሚገኘው ከዚህ ነው። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። አቡነ ዘበሰማያት